ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ይህ አዋዜ ሰበር ነው። የአሜሪካና የኢራን ሁለተኛ ዙር ድርድር በጄኔቭ ዛሬ ከተካሄደ በኋላ የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺ የሚሰጡት መግለጫና የአሜሪካ በአደባባይ የተገለጸ አቋም ሆድና ጀርባ መሆናቸውን ፎክስ ኒውስ ገለጸ። የኢራን ተደራዳሪ ውጭ ጉዳይ ሚኒስትር አርጋቺ ሲናገሩ ሁለቱም ወገኖች በርካታ መመሪያ መርሆች ላይ አጠቃላይ ስምምነት ደርሰዋል ሲሉ እልል ብለዋል። አያይዘውም ሁለቱ ወገኖች ስምምነት ላይ ሊያደርሳቸው ዕድል ያለው ረቂቅ ሐሳብና ረቂቃቸውን ለመቀያየር ብሎም የሦስተኛው ዙር ድርድራቸውን ቀጠሮ ለማስያዝ ተስማምተው ተነስተዋል ብለዋል። አባቺ በመግለጫቸው ካለፈው ስብሰባችን ጋር ሲወዳደር የአሁኑ ጥሩ ለውጥ ታይቶበታል ካሉ በኋላ ረቂቁን የመንደፉ ሥራ ሂደቱን ቢያዘገየውም ቢያንስ መንገዱ ተጀምሯል ብለዋል። ይሁንና ፎክስ ኒውስ እንደሚያቀርበው አሜሪካ በአደባባይ መሆን አለበት ብላ ያስገነዘበችው የኢራን የኒውክሌር ፕሮግራም ዩራኒየም ማበልጸግን ጨምሮ ሙሉ በሙሉ እንዲፈራርስ፣ የቦሊስቲክ ፕሮግራሟ ላይ ገደብ እንዲጣልና ሐማስና ሄዝቦላን ለመሳሰሉ የተጋትሮ ተራዳ ኃይሎች የምትሰጠውን ድጋፍ እንድታቋርጥ የሚጠይቅ ነው ብለዋል። እነዚህ ጥያቄዎች በጊዜያዊነት ከሚደረግ ዩራኒየም ማበልጸግን መግታት ወይም ቴክኒካዊ ማስተካከያ ከማድረግ ያለፈ ነው። የኢራኑ መንፈሳዊ መሪ አሊ ካሜኒ በበኩላቸው የሰጡት መግለጫ ኢራን ሸብረክ የምትልበት ደረጃ ጣራ ወይም ገደብ እንዳለው ያስገነዘበ ነበረ። አሜሪካኖች በኒውክሌር ኤነርጂያችሁ ላይ እንደራደር ይሉና በድርድሩ ውጤት ይሄ ኤነርጂ አይኖራችሁም ይሉናል። እንደዚህ ከሆነ ነገሩ ለድርድር ምንም ቦታ የለም ሲሉም በማኅበራዊ ሚዲያ ገጻቸው አስታውቀዋል። የዋናው ወሳኝ ካሚኒ አስተያየት የኢራን ተደራዳሪዎች ገደብ ወይም ጊዜያዊ እርምጃ ላይ ይወያያሉ እንጂ ኢራን የኒውክሌር ፕሮግራሞቿን እንዳለ የሚያከስም ማንኛውንም ስምምነት ላትቀበል እንደምትችል የሚያሳይ ነው ይላሉ ተንታኞች። ስለ ጄኔቫው ድርድር አንድ የአሜሪካን ባለሥልጣን ሲናገሩ የድርድሩ ሂደት ጥሩ ነው፣ ነገር ግን ብዙ የሚያወያዩ ዝርዝሮች አሉን ብለዋል። አያይዘውም ኢራኖች በመካከላችን ያሉትን ክፍተቶች ለማጥበብ ከ2 ሳምንት በኋላ ዝርዝር የስምምነት ሐሳብ ይዘን እንመለሳለን ማለታቸውን ገልጸዋል። ዓለም እንግዲህ በዛሬው ዕለት የተካሄደው ድርድር ምንም እንኳን የተገኘ ነገር የለም ቢባልም ሁለቱ ወገኖች መልካም ነው እያሉ ወጥተዋል። ምንድን ነው መልካም ማለት? እንደገና ደግሞ ከዶናልድ ትራምፕ አባባል ብንነሳ ትላንትና መሳሪያቸውን ስለዋል፣ ተዘጋጅተዋል። እዛኛው ጋር በስምምነት ውስጥ ካልሄድን ጦርነቱ ተጀመረ ተብሎ ያው የዶናልድ ትራምፕን አባባል ይዘን እንግዲህ ዛሬ ተኩሱ በተኩስ ልንሆን ነው የሚል ስጋት ነበረኝና ምንድን ነው ይሄ? ገባ ብሎ አስተያየት ለመስጠት የሚያስችል አይደለም። ለምሳሌ የኢራን ውጭ ጉዳይ ሚኒስትር በዛሬው ድርድራችን አሜሪካ በኒውክሌር ጉዳይ ብቻ ነው እንድንነጋገር ያቀረበችው፣ ውይይታችንን በዛ ላይ ነበረ እና ዛሬ አሜሪካም ይዛ የቀረበችው ሐሳብ
እንደዚህ ነው ብለው አላቀረቡም። ስለዚህ ሁለቱም ወገኖች ሊያስማማቸው የሚችል ለስምምነት ሊያበቃቸው የሚችል ረቂቅ ይዘው እንዲመለሱ ነው ስምምነቱ እና ያንን ረቂቆቻቸውን ለመለዋወጥ ማለት ነው። አንዱ የሌላውን የስምምነት ሀሳብ ለዛኛው ይሰጠዋል፣ ያኛው ደግሞ ለዚኛው ይሰጠዋል። ያንን በማንበብ የሶስተኛ ዙር ውይይታቸውን ቦታና ቀን ይቆርጣሉ ማለት ነው እና ይህም እንግዲህ ከኢራን በኩል እንደተገለጸው ሰፊ ጊዜ እንደተሰጠው ነው የምናየው። እስካሁን ያወራናቸው ወታደራዊ ግንባታ እንዳለ ሆኖ እስከ 2 ሳምንት የሚቆይ እንደሆነ ነው የገለጹት። ስለዚህ ከጊዜ አኳያ ረጅም ጊዜ የሚሰጥ ነው። ይሁንና ፎክስ ኒውስ ላይ ያቀረበው ትንተና አሜሪካ ያላት አቋም በአደባባይ የተገለጸው እንደሆነ ነው የገለጸው። ነገር ግን አርጋቺ የሰጡት መግለጫ ይሄ መሆኑን አያመለክትም። አሁንም ውይይታቸው በኢራን ኒውክሌር ፕሮግራም ላይ እንደሆነና በበርካታ የድርድር ፍሬምወርክ ብዙ ወይም ደግሞ መመሪያዎች ላይ ተስማምተናል ነው ያሉት እና ፎክስ ኒውስ ያቀረበው ግን የአሜሪካ ድርድር ነጥቦች 3 መሆናቸውን የኒውክሌር ፕሮግራሟን ሙሉ በሙሉ መክሰምን፣ የሚሳኤል ፕሮግራሟ መገደብንና እንዲሁም ደግሞ የተጋትሮ ተራዳ ድጋፏ ሙሉ በሙሉ መቋረጥን የሚጠይቅ እንደሆነ ነው ያመለከተው እና ከዚህም ተነስቶ ነው ሁለቱ ወገኖች የሚሰጡት መግለጫ ሆድና ጀርባ መሆኑን የገለጸው። ተጨማሪ ነገር ለመጨመር ወታደራዊ ግንባታው እንደቀጠለ ነው። ካለፈው ጥር ወር መጨረሻ አካባቢ ጀምሮ C-17 የሚባለው በጣም ወደ ሰፊ የአሜሪካ ወታደራዊ የጭነት አውሮፕላን 100 በላይ በረራዎች በማድረግ ፓትሪዮትና ታድ ተብሎ የሚታወቀውን የጸረ ሚሳኤል ጨምሮ በርካታ ወታደራዊ ቁሳቁሶችን ማጋጋዛቸውን ይገልጻል። ራሷ ጄራልድ አውሮፕላን ተሸካሚም አሁን ወደ መካከለኛው ምስራቅ ባህር እየተጠጋች መሆኗን ይገልጻል። በተጨማሪ ባልተለመደ ሁኔታ USS HW ቡሽ አውሮፕላን ተሸካሚ የጦር መርከብ ወደ መካከለኛው ምስራቅ እንድትዘጋጅ ትዕዛዝ የደረሳት መሆኑን ያመለክታል። ኢሳያስ እጃችን ላይ ያለው ወሬ በአንድ በኩል ድርድሩ ላይ 15 ቀን ነው እንግዲህ የኢራኑ ውጭ ጉዳይ ሚኒስትር ያቀረቡት። በዚህ በኩል ግን አሜሪካ 3ኛ የአውሮፕላን ተሸካሚ የጦር መርከብ በመላክ ላይ ነች። ስለዚህ ዓለም ከዚህ ሐሳብ ስንነሳ ምን አዲስ ነገር ልንጨብጥ እንችላለን? ምን አዲስ ነገር ሊፈጠር ይችላል? በእርግጥስ ደግሞ 15 ቀን እድል ማግኘት ከጦርነት ነፃ የሆነ ለማለት ፈልጌ ነው። ኢራንን ይበልጥ እንድትደራጅ አያረጋትም ወይ? ብዙ ነገር ማሰብ ይቻላል። በማንኛውም መመዘኛ 2 ሳምንት በጣም ረጅም ነው። ስለዚህ 2 ሳምንት ሙሉ ይሄ እንግዲህ የምንመለከተው ነው። 2 ሳምንት ግን በጣም ረጅም ነው። የኢራኑ መንፈሳዊ መሪም የሰጡት መግለጫ በሁለቱ ሀገሮች መካከል አሜሪካ በያዘችው አቋም ላይ ተመስርቶ ስምምነት ሊደረስ እንደማይችል ያሳየ ነው። ስለዚህ ማለት የሚቻለው እውነቱን ለመናገር የኢራን ውጭ ጉዳይ ሚኒስትር የገለጹት ከሆነ ሁለቱን ሀገሮች ሊያስማማቸው የሚችል ረቂቅ ይዘው ለመመለስ እና ያንን አንዱ ለሌላው አሳይቶ ወደ ድርድር ለመመለስ 2 ሳምንት እጅግ ረጅም ነው። ቢሆንም ግን ኢራኖች የራሳቸውን ሊጠቀሙበት እንደሚችሉ ሁሉ ለአሜሪካ
ጄራልድ አውሮፕላን ተሸካሚ እንደዚሁም ደግሞ ደብሊው ኤች ጆርጅ ቡሽ አውሮፕላን ተሸካሚ ቦታቸውን እስኪይዙ ልትጠቀምበት ትችላለች ማለት ነው። ዓለም እንግዲህ በዚህ አጠቃላይ ሁኔታ ስንመለከት 15 ቀን አላቸው ማለት ነው እና ከዚህ 15 ቀን በኋላ ምንድን ነው ሊፈጠር የሚችለው? በእርግጥም መጠበቅ ነው። ግን ዓለም የኢራን ሕዝብ የአሜሪካው መሪ ዶናልድ ትራምፕ አለውልህ ብለውት ተስፋ ሰጥተውት ያንን ያህል ትልቅ መስዋዕትነት ከከፈለ በኋላ በድርድር ሐሳብ የነዛ ጩኸት የነዛ እንባ ሳይታበስ አልቀረም ማለት ይቻላል። ዓላማው አሁን ካየነው በተለይ ሶስቱን የኢራን እስላማዊ አብዮትን ዱካዎች ቅድም ባልነው መልኩ አፋጦ የሚል የእነሱም መወገድ የሚጠይቅ ከሆነ የተቋሞ ትዕይንተ ህዝብ አድራጊዎቹ የተቃዋሚዎቹ ፍላጎትን ከሞላ ጎደል የሚያሟላ ነው። ያም አገዛዙን መቆሚያ ማሳጣት ነው። ያለበትን ኢኮኖሚያዊ ችግር ማባባስ፣ ይህን ኢኮኖሚያዊ ችግር የሚወጣበትን መንገድ ማሳጣት፣ በጦርነት መቅጠምና መሳሪያዎቹን ትልልቅ የፖለቲካና ወታደራዊ ሰዎችን ማሳጣት እና የመሳሰለው እንደ ተቋም ደግሞ አብዮታዊ ዘቡን የመሳሰሉትን የጦር ክፍሎች መምታት የሚያጠቃልል ስለሆነ ኢቨንቹዋሊ ይህንን አገዛዝ በከፍተኛ ደረጃ የሚያዳክም ምናልባትም ቀጥታ የሚጥለው ሊሆን ይችላል። ድብደባው ለሳምንታት ወይም ጦርነቱን ለሳምንታት ለማድረግ ተዘጋጅቷል። የአሜሪካ ጦር ለአጭር ጊዜ ሳይሆን ለሳምንታት። እነዚህ ለማሳያ ያክል ምን ማለት ነው? ወደ ኋላ ሄድን ሁላችንም የምናውቀው የባህረ ሰላጤው ጦርነት የተጠናቀቀው ማለት ይቻላል በ3 ሳምንት የአየር ድብደባ ነበረ። የአየር ድብደባዎቹ የሚካሄዱት መጀመሪያ የኢራንን የአየር መከላከያዎች ማውደም ነው። ለዚህ ደግሞ አሜሪካኖች ብዙ ጊዜ ራዳር የማያቸው ራዳር አምላጭ አውሮፕላኖችን ይጠቀማሉ። የአየር መከላከያው ከወደመ በኋላ ደግሞ አየር ላይ በምትቆይባቸው ጊዜ የመረጥካቸውን ቦታዎች ነው የመረጥክ የምትደበድበው። ለሳምንታት የሚቀጥል ከሆነ 3 እና 4 ሳምንት የሚቀጥል ከሆነ እጅግ በጣም ዋጋ ነው የሚያስከፍለው የኢራንን አገዛዝ። ምናልባት አውትራይትሊ በቀጥታ ሊጥለው የሚችል ነው። ምክንያቱም የዚህ አብዮት መሪ የሆኑ ሰዎች መንፈሳዊ መሪውን ጨምሮ ዋነኞቹ እና እንዲሁም ደግሞ እንደ ኃይል እስላማዊ ዘቡ የሚመታ ከሆነ አገዛዙን የሚጥለው ይሆናል። የአገዛዙ መውደድ ደግሞ የተቃዋሚዎቹ ጥያቄ ነው። ስለዚህ አሜሪካ ምክንያቷ የነዳጅ ምንድነው የኒውክሊየር ኤነርጂ ጉዳይ ቢሆንም ግቡ ግን ተቃዋሚዎች የሚጠይቁትና የሚፈልጉት ነው። ዓለም እንግዲህ በአሜሪካና ኢራን መካከል ያለው ፍጥጫ ምንም እንኳን በድርድር እየተደራደሩ ቢሆንም ፍጥጫው ግን እጅግ በጣም ከባድ ነው ማለት ይቻላል። ግን ዓለም በዚህ መካከል ያደፈጠ ሀገር ለምሳሌ እስራኤል ማለት እንችላለን ድንገት ሰርፕራይዝ የምታደርገን ይመስልሃል? እንደው ድንገት ጦርነት ተጀምሮ በእስራኤል በኩል ያልተጠበቀ ነገር ይከናወናል ብለህ ታስባለህ? እውነቱን ለመናገር ሁሉም ነገር ሊሆን ይችላል። አስገራሚ ነገር አንደኛ የመጀመሪያውን ድርድር ካደረጉ በኋላ ከሳምንት በላይ ቆይተው ነው ሁለተኛውን ድርድር ያደረጉት። አሁን ደግሞ ሁለተኛውን ድርድር አድርገው መልሰው ለመገናኘት የከፊታቸው 15 ቀን 2 ሳምንት አስቀምጠው ነው እና በእነዚህ ጊዜያቶች ውስጥ ምንም ነገር ሊሆን ይችላል። በእነዚህ 15 ቀን ጊዜዎች በዋሽንግተንና በቴህራን መካከል ያሉት ሬቶሪክስ እነዚህ እንካስላንታያዎች ሌላ መልክ እየያዙ ሊሄዱ ይችላሉ እና በማንኛውም መመዘኛ አካባቢው አደጋ ውስጥ ነው ብሎ ማሰብ ይቻላል።
እነዚህ ሁለት ሀገሮች በትህትና 2 ሳምንት ይጠብቃሉ ብሎ ለማሰብ ያስቸግራል። ዓለም እንግዲህ አሁን እስራኤል፣ አሜሪካ፣ በዚህኛው አቅጣጫ ደግሞ ስንመለከት ኢራን፣ በኢራን አቅጣጫ ሊቆም ያሰበ እንደው ትነኳትና ያለ አንድም ኃይል የለም ማለት ነው። ይሄ ደግሞ በኢራንና አለውልሽ ይሏት ከነበሩ ሀገራት መካከል አንዱም እንኳን ከፊት ለፊት ባለመምጣቱ የእነሱ የወዳጅ ሀገራቶችን አያቆራርጥም ወይ? እሱ ገበያ ላይ ያለውን የምትወስደው ብዙዎች በቬንዙዌላ ጉዳይ አንስተዋልና ቬንዙዌላ የታጠቀቻቸው መሳሪያዎች በሙሉ የራሽያ ናቸው እና ፕሬዚደንቷን በዛ በተዋረደ መልክ ተይዘው ከመወሰድ አላዳናቸውም። ድብደባውንም ሆነ የኮማንዶ ኦፕሬሽኑን የሰሩት የአሜሪካ ጥያራዎች በሙሉ ተኩስ የተከፈተባቸው ቢሆንም ተመቶ የወደቀ ወይም ደግሞ በሀገሪቱ የመከላከል አቅም የተመለሰ ሰራዊት የለም። ስለዚህ ከአሜሪካ ጋር ስትጣላ ገበያ ላይ ያሉ አማራጮች ቻይናና ራሽያ ናቸው። ነገር ግን እነዚህ ሀገሮች ከአንተ ፊት ሆነው አሜሪካን እንዲገጥማሉ ብሎ ማሰብ አስቂ ነው የሚሆነው እና አሜሪካ ወደ ጦርነት ስትሄድ ሊያወግዙ የተለያየ መግለጫ ሊያወጡ ይችላሉ። መንገዷ መሀል ግን አይቆሙም። ይሄ በተግባር እየታየ ነው። ምክንያቱም በዓለማችን ላይ እየተዟዟረች እርምጃዎች የምትወስደው እሷ ናት። አዎ ቭላዲሚር ፑቲን እንደ በ2015 በተለይ በዚህ በሶሪያ የእርስ በርስ ጦርነት ወቅት ከአሜሪካ የጦር ጀቶች ጋር ቦታ እየተጋሩ እየተጋፉ ሶሪያን በመደብደብ ተቋሚዎችን እስከ መጨረሻው የአሳድን መንግስት ሊመልሱ ችለዋል። ስለዚህ አሁን በኢራንና በአሜሪካ መካከል እንዲሁም በእስራኤል ባለው ፍጥጫ አገሮች ከዚህ በፊት ያደረጉን ነገር ሊኖር ይችላል፣ የኢራንን አቅም ከመገንባት አኳያ። ከዛ ውጪ የአሜሪካንን አቋም ሊያወግዙ ይችላሉ፣ መግለጫ ሊያወጡ ይችላሉ። ወደ ውጊያ ሲገባ ግን እውነቱን ለመናገር ምንም ማድረግ አይችሉም። አሜሪካ ናት ማለት እንችላለን። ምክንያቱም ከአሜሪካ ጋር ፊት ለፊት ጦር ለመግጠም የሚችል ደፋር የለም። ምናልባት እዚች ጋር አንድ ነገር ጨምሬ ብናጠቃልለው ቅድም ሳወሳለ ከ100 በላይ የC-17 የተባሉ ግዙፍ የዕቃ መጫኛ የሚሊትሪ ወታደር አውሮፕላኖች ናቸው የአሜሪካ እና በርካታ ወታደራዊ ቁሳቁስ ነው ያመላለሱት። ፓትሪዮት እና ታድ የመተኮሻ የሚሳኤል መተኮሻ የቦሊስቲክ ሚሳኤል መከላከያ በተለይ ታድ ይሄ ሰማያት ውስጥ እያሉ የሚዋጋ ነው እና እነዚህ መሳሪያዎች ውስጥ በከፊል የተራገፉት ኳታርና ሳውዲ አረቢያ ነው። ስለዚህ በዚህ ጦርነት ለምሳሌ ሳውዲ አረቢያ የአየር ክልሏን የመሬት ግዛቷን በአጠቃላይ ኢራን ላይ ለሚደረገው ውጊያ እንደማትሰጥ መግለጫ ይታወሳል አይደል? በይፋ የተባበሩት አረብ ኤሚሬትም ግን እንደምታየው እነዚህ ፓትሪዮትና ታድ የተባሉ የጸረ አውሮፕላንና ጸረ ሚሳኤል መሳሪያዎች የተወሰኑት ሳውዲ አረቢያና ኳታር ነው የተራገፉት። ሌሎችም መሳሪያዎች እንደዛው። ስለዚህ ዋናው ጦርነት በሚመጣበት ጊዜ የእስራኤል ተመሳሳይ ጥቃት ለማድረስ ብታቀድ እነዚህ ሀገሮች በተለይ ሳውዲ አረቢያ የአየር ክልሏን አትፈቅድላትም የሚለውን ስጋት አሜሪካ ልታስወግደው እንደምትችል ነው የሚነገረው። ይሄ ሊሆን የሚችለው ሁለቱ ሀገሮች በኒውክሌር ላይ ድርድራቸው ስምምነት ለመድረስ ካልቻሉ የሚል ነው። አሁን እንግዲህ የዛሬው ስብሰባ ሁለቱ ሀገሮች ስምምነት አድርገው አይደለም የተነሱት። ሁለቱንም ሊያስማሟቸው የሚችሉ ረቂቆችን አውጥተው ዝርዝር ሀሳቦችን አውጥተው
እነዛን ሀሳቦች ለመቀያየርና ለሶስተኛ ዙር ድርድር ቦታ ለመያዝ ነው። ስለዚህ ውጥረቱን የሚያስተነፍስ ነገር እስካሁን አልተገኘም ማለት ነው። ስለዚህ ቀጣዮቹ 15 ቀናት ደግሞ የአሜሪካ ሁለቱ አውሮፕላን ተሸካሚዎች ተሟልተው ወደ ሰላጤው የሚጠጉበት ይሆናል። ስለዚህ ሁሉን ነገር ጠብቀን ማየት ነው የምንችለው። አዎ ዓለም፣ ምክንያቱም ከተጨባጩ ዓለም ማየት ብቻ ነው እንጂ ፉከራው ተፎክሯል፣ ከበረው ተመቷል። አሁን የቀረው ቃታ ላይ ያለ ጣት ቃታውን መሳብ ብቻ ነው። ዓለም፣ ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር ሰላም። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና